ክርስቶሎጂ ትምህርተ ክርስቶስና ነገረ ድነት ሶቴሪዮሎጂ የምንለው ከነገረ ድነት አንድ ሐሳብ ብቻ አወጣና ትንሽ አነጋጋሪ ከረንትሊም ደግሞ በብዙ የኢትዮጵያ ክፍል ላይ አከራካሪ የሆነ ጉዳይ ስለሆነ ከድነት ጋር በተያያዘ እሱን እንድንነጋገርበት አስባለሁ። ስለዚህ በነገረ ድነት ውስጥ አንድ ሐሳብ እናነሳለን። ርዕሱ ምንድነው የሚለው ድነት ሃንዳውታችሁ ላይ የለም፣ ሃንዳውታችሁ ላይ አትፈልጉት። ድነት ይጠፋል ወይስ አይጠፋም የሚል ይሆናል። ድነት ሊጠፋ የሚችል ነገር ነው። ከዳንን በኋላ በኃጢአት ምክንያት በድካም ምክንያት በየትኛውም መልኩ ያገኘነው ድነት ሊወሰድብን ወይ ደግሞ ልናጣው እንችላለን ወይስ አንችልም? ግልጽ ነው። ሁለት አቋሞች አሉ በዚህ ጉዳይ ላይ ሁለት አቋሞች አሉ። በአስተምሮ ደረጃ ሀገራችን ውስጥ ብቻ ሳይሆን በዓለም አቀፍ የክርስትና አውድ ውስጥ ሁለት አቋሞች አሉ። አንደኛው አንድ ጊዜ ከዳንክ ለዘላለም ድነሃል የሚል ይሆናል። አንድ ጊዜ ከዳንክ ለዘላለም ድነሃል። ፈረንጆች ምን ይሉታል? ኢተርናል ሴኩሪቲ ይሉታል። ኢተርናል ሴኩሪቲ፣ ኢተርናል ማለት የዘላለም ማለት ነው። ሴኩሪቲ ማለት መጠበቅ ማለት ነው። አንዴ ከዳንክ በኋላ ድነት ለዘላለም ተብሏል፣ ተጠብቋል። ምን ማለት እንደሆነ ኦል ዘ ስታፍ በዚህ ርዕስ ውስጥ ያሉትን ዝርዝር ሐሳቦችን በመጠኑም ቢሆን ልትረዱት በምትችሉ መልኩ አቀርበዋል። ድፍን ነገር ተጥቻችሁ መሄድ አልፈልግም። የመጀመሪያው አቋም ምንድነው የሚለው አንድ ጊዜ ከዳንክ ለዘላለም ድነሃል። ይሄ ምን ይባላል በፈረንጅኛው? ኢተርናል ሴኩሪቲ። once saved always saved። ከዚህ ጋር መሳ ለመሳ የሚሄደው ግን የተወሰነ ልዩነት ያለው ሐሳብ ከዚህ ጋር የሚመሳሰል ሃይፐር ግሬስ ይባላል። ሁለቱን አብረን እናያለን። ሃይፐር ግሬስ አማርኛው ላይ ስንመጣ የላቀ ጸጋ እንደማለት ነው። የላቀ ጸጋ አማርኛው ማግኘት እንድትችሉ ይሄኛው የዘላለም ዋስትና ነው። ኢተርናል ሴኩሪቲ የዘላለም ዋስትና አለ። ስለዚህ ወደ ጌታ ከመጣ በኋላ ድነቴ ይጠፋ ይሆን ምናምን ብለህ መጨነቅ የለብህም። የዘላለም ዋስትና አለ። ሃይፐር ግሬስ የላቀ ጸጋ ነው። አክራሪ ይሄኛው ሲከር ነው፣ ሲጦዝ ነው። ምን ማለት እንደሆነ ውስጡ ያለውን ሐሳብ አሳያችኋለሁ። የትኛውንም አይነት ኃጢአት ብትሰራ ወደህም ራሱ የተሳስተ በድካም በሰይጣን ማታለል በስጋ ምናምን አይደለም፣ ሆን ብለህ ራሱ ዴሊብሬትሊ ራሱ ኃጢአት ብትሰራ ችግር የለም። ሃይፐር ግሬስ ኋላ አሳያችኋለሁ። ሃይፐር ግሬስ ኃጢአት ከሰራ በኋላ መናዘዝ ንስሐ መግባት የሚባል ነገር አስፈላጊ አይደለም። ኢየሱስ ክርስቶስ ሲሞት የሞተልህ ቀድሞ ለሰራው ኃጢአት አሁን ለሰራው ኃጢአትና ገና በታሳቢ ለምትሰራው ኃጢአት ኢየሱስ ሞቶልሃል። ስለዚህ ኃጢአት ስትሰራ ኦልሞስት ኦልሬዲ ጌታ የሰራው የመስቀል ላይ ስራ ምን አድርጎታል? ያን ኃጢአት አስወግዶታል። ስለዚህ አንተ ይቅር በለኝ ያልክ ማልቀስ የለብህም። ያንተን ኃጢአተኝነት መስቀሉ ቀድሞታል። ለእንትን ይመቻል፣ ለስጋ አርነት የሚሰጥ ለአእምሮም የሚመች ለስጋ ደግሞ ልጓም ሳይኖረው እንዲፋነን የሚያደርግ ነው። ገብቷል? ነፃ ትሆናለህ ማለት ነው። ድንግጥ አትልም። ድሮ ተዘመራቸው የነበሩ ዝማሮችን ቆሻሻ መጣውስ ነው የምትጠላቸው። ለውጠኝ ጌታዬ የሚል ዝማሬ ድሮን ዘምር ነበረ በልጅነታችን አይደል? ምን ይዤ ልቅረብ በፊት ጌታዬ ደስ ስላሰኘ ከንስሐ ጋር የተያዙ መዝሙሮች ነበሩ። እንደ ሎጥ እንደ ኖህ ዘመን ኃጢአትን እጅግ አበዛን፣ ጌታዬ እባክህ ገስጸን። አባት ነህና ቆንጥጠን። ለሃይፐር ግሬስ አይሰራም። ለምን ትቆንጥጣለህ? አብ ልጁን ቆንጥጦልሃል። ስለዚህ ዘና። ሁለቱ በምን አስተምሮት ላይ እንደተገነቡ እናየዋለን። የመጀመሪያው ክፍል ኢተርናል ሴኩሪቲ የዘላለም ዋስትናና ሃይፐር ግሬስ የላቀ ጸጋ የአንድ ሰው ድነት አይወሰድበትም በሚለው ጥላ ስር የተሸጎጡ ሁለት ሐሳቦች ናቸው። ሁለተኛው ሐሳብ ኖ ድነትህን ልታጣው የምትችልበት እድል አለ የሚል ደግሞ ሌላ ክንፍ አለ። የዚህ ተቃራኒው ድነት ሊወሰድ ሊጠፋ ድኖ አለመዳን የሚባል ነገር ውስጥ ሊገባ ይችላል። ፍጹም ተቃራኒ ነው። ስለዚህ ዛሬ ባለን ጊዜ ቦታ ሰጥተን የምናወራቸው እነዚህን ሁለት ሐሳቦች ነው። ሁለቱ ላይ መቆም አትችሉም። ሁለቱም ተቃራኒ ሐሳቦች ስለሆኑ አይደል? ይወሰዳልም አይወሰድም ማለት አትችልም። ስለዚህ ዛሬ ምን ብላችሁ ትጨርሳላችሁ ማለት ነው? ወይ
አንዴ ከዳንኩኝ ለዘላለም ድኛለሁ የዘላለም ዋስትና ውስጥ ገብቻለሁ በሚል ልበ ሙሉነት ትወጣላችሁ። አለም ደግሞ ኖ ካልተጠነቀቅኩኝና እንደ ክርስቲያን ያለብኝን ኃላፊነት ተጠያቂነት አውቄ ካልኖርኩኝ ድነቴን ላጣው ስለምችል በሚል ደግሞ ጥንቃቄ ውስጥ ደግሞ ስብስብ ብላችሁ ትወጣላችሁ። ስለዚህ ትምህርቱ ወይ ብትን ያረጋችኋል ወይ ደግሞ ስብስብ ያረጋችኋል። አንደኛው ነው ይደረግታል። እሺ እዚህኛው ላይ መጣለ የመጀመሪያው ሐሳቡ ሁለቱ ሐሳቦች ነው። ኢተርናል ሴኩሪቲ የዘላለም ድነት ዋስትና። ይሄ አስተምሮ እንደ አስተምሮ አቅም አግኝቶ መንሰራፋት የጀመረው በ16ኛው ክፍለ ዘመን ላይ ነው። 16ኛው ክፍለ ዘመን ብዙዎች ታውቁታላችሁ። የተሐድሶ እንቅስቃሴ በዓለም አቀፍ ደረጃ የጀመረበት ነው። ማርቲን ሉተር ለፕሮቴስታንት እምነት መመስረት ምክንያት የሆነበት ሁኔታ ሀፕን ያደረገበት ነው። 16ኛው ክፍለ ዘመን በማርቲን ሉተር ታውቁታላችሁ ስለማስብ። በዚህ የተሐድሶ ዘመን ላይ ስማቸው ከሚጠሩ ሰዎች መካከል የተሐድሶ አቀንቃኞች አንደኛው ጆን ካልቪን ይባላል። ይሄ ትምህርት ቀጥታ የሚመለከተው ለትምህርቱ ጠንሳሽ አመንጭ የሆነው ሰው ጆን ካልቪን ይባላል። ስነ መለኮት ትምህርት ቤት ውስጥ ገብቶ ይሄንን ሰው ሳያውቁ መውጣት ማለት ያስቀስፋል ይባላል። በጣም ስመጥር የሆነ በተለይ በስነ መለኮቱ ዓለም ጠንካራ የሆነ ወፍራም የሆነ አሻራ ያሳደረ ሰው ጆን ካልቪን። ልክ ማርቲን ሉተር የብዙዎቻችሁ አንደበት ላይ ዝርዝሩን እንኳን ባታውቁት ግን በአንደበታችሁ የሚታወቅ ሰው ነው አይደል? እንግዳ ሰው አይደል ማርቲን ሉተር። ግን ከማርቲን ሉተር ባልተናነሰ መልኩ የዛ ዘመን የተሐድሶ እንቅስቃሴ ካፈራቻቸው ሰዎች መካከል አንዱ ጆን ካልቪን። ጆን ካልቪን ትምህርተ ድነት ሲነሳ አስተምሮተ ድነት ሲነሳ ጆን ካልቪን አለመጠራት አይችልም። ከሱ ጋር ደግሞ ኋላ ማነሳው አንድ ግለሰብ አለ። የጆን ካልቪን አስተምሮ በ5 ነጥብ ይገመዳል። ከማነሳቸው 5 ነጥቦች ውስጥ የዘላለም ድነት ዋስትና 2 ነጥቦች ላይ የሚንሸራሸር ይሆናል። ጠቅላላ ግንዛቤ ግን እንድታገኙ የጆን ካልቪን የነገረ ድነት አስተምሮት ምን ላይ ያተኮረ ነው የሚለውን በደንብ እንድትይዙልኝ ስለምፈልግ ምናልባት ቤተ እምነታችሁ ይሄን ልታራመድም ስለምትችል ኦር ሳታውቁትም የዚህ አስተሳሰብ ሰለባም ሆናችሁ ሊሆን ስለሚችል ልብ በሉልኝ። ይሄውን ማስቀምጥላችሁ የጆን ካልቪን አስተምሮ ትክክል ነው ትክክል አይደለም አላልኩም፣ ግን ሳታውቁትም የተቀበላችሁት ያዛችሁት ሊሆን ይችላል። ስለዚህ ከተቀበላችሁትም በእውቀት ተቀበሉት። እሺ ስለዚህ 5 ነጥብ አሳያችሁና ትኩረት የማደርገው ግን ምናልባት 2 እና 3 ላይ ሊሆን ይችላል። የጆን ካልቪን አስተምሮ በፈረንጅኛው በምህጻረ ቃል ይቀመጣል TULIP ተብሎ ማናችሁም ፊደል ቆጠርንም ያልቆጠርንም ልንይዘው በምንችል መልኩ ተቀምጧል። ቱሊፕ የአበባ አይነት ነች። ቱሊፕ የምትባል መልካም ማዛ ያላት አበባ አለች። በሷ ስያሜ ተወስዷል TULIP። ጥያቄ ካላችሁ መጨረሻ ልጠይቁን ትችላላችሁ። ጥቂት ደቂቃ አስተርፌ ተረጋግቼ ግን እነዚህን 5 ነጥቦች አሳያችኋለሁ። የዘላለም ድነት ዋስትናና ኋላም ማነሳው የላቀ ጸጋ ሃይፐር ግሬስ ትርጉሙን እንድናገኘው ይረዳናል። እያንዳንዱን TULIP ምን ማለት እንደሆነ እንተንተን ነው። አብሪቬሽን ስለሆነ ቲ ማለት ቶታል ዲፕራቪቲ ማለት ነው። ትምህርታችን አማርኛ ስለሆነ እነዚህ የፈረንጅኛ አንደበቶች ወደ አማርኛ የግድ መተርጎም አለባቸው። ቶታል ዲፕራቪቲ የሚለው ምን ብየዋለሁኝ? ሙሉ በሙሉ በኃጢአት መበከል ይባላል። ወይ ደግሞ ሙሉ በሙሉ የሆነ ውስጣዊ ስንኩልነት ማለት ምን ማለት ነው? ክሪፕልነት ሽባ መሆን ማለት ነው። የመንፈስ ሽባነት ምን መሰላችሁ የሚለው ይሄ አስተሳሰብ አንድ ሰው በኃጢአት ከወደቀ that means አዳም በኃጢአት ስለወደቀ የአዳም ዘር በሙሉ በኃጢአት ስለተበከለ እግዚአብሔር ለሚያሰማው የድነት ጥሪ ምላሽን መስጠት አይችልም። ሰው ሙት ነው። ዲፕራቪቲ ውስጥ አለ፣ መበከል ውስጥ አለ። ስለዚህ እግዚአብሔር ና ወደኔ ብሎ ለሚያሰማው ጥሪ እሺ የማለት አቅም የለውም። አቅሙ ተነስቷል፣ ተሰልቦበታል። ለዚህ የሚያነሱት አስረጋጭ የመጽሐፍ ቅዱስ ንባብ ኤፌሶን ምዕራፍ 2 ላይ
ኤፌሶን ምዕራፍ 2 ቁጥር 1 ላይ ምን ይላል? በበደላችን በኃጢአታችን ምን ነበር ነው የሚለው። እሷን ቶታል ዲፕራቪቲ ማለት ሙት ነን። ሙት የሆነ ሰው ጋር ሄዳችሁ ሬሳ የሆነ ሰው ጋር ሄዳችሁ ሙልጭ አርጋችሁ ብትሰድቡትም አይናደድም፣ ድብና አርጋችሁ ብትመርቁትም ደግሞ አይሰቀላችሁም። he is dead ምላሽ ቢስ ነው። ስለዚህ የሰውን ተፈጥሮ የሚመለከቱት ለእግዚአብሔር የድነት ጥሪ ምላሽ አልባ ውስጣዊ ስንፍና የተጫነው ነው። ቶታሊ ዲፕራቪቲ። የዚህ ተቃራኒውን ደግሞ አሳያችኋለሁ ትንሽ ቆይቼ። ጆን ካልቪን ከሚያስተምረው ከቶታል ዲፕራቪቲ ቲ ከሚለው ተቃራኒ ደግሞ የሱ ተማሪ የሆነው ጃኮብ አርሜኒየስ የተባለ ሰው ምናልባት ኢትዮጵያ ውስጥ ባብላጫው ቅቡል የሆነው የጃኮብ አርሜኒየስ ነው። የትኛውም ዲኖሚኔሽን ብትሄዱ ባብላጫው ይሄኛው ሳይሆን ስም እየጠሩ መሄድ ትንሽ ስለሚያስቸግረኝ ነው። አንዳንዱን ትምህርት ባብላጫው ኢትዮጵያ ውስጥ የዚህ ተቃራኒ አሳያችኋለሁ ኋላ ላይ። የራሱ ተማሪ ተቃርኖት ደግሞ ያስቀመጠው ትምህርት አለ። መጀመሪያ የዚህን ሰውዬን ጨርስ። ስለዚህ ቲ ግልጽ ነው። ቶታል ዲፕራቪቲ ለወንጌል ጥሪ ሰው ምላሽ መስጠት አይችልም አንለስ እግዚአብሔር ጣልቃ ገብቶ ነፍስየውን ካላነቃት በስተቀር። ስለዚህ የእግዚአብሔር እርዳታ የግድ ያስፈልገዋል። ቶታል ዲፕራቪቲ። ሁለተኛው ዩ ነች። ዩ የምትለው የምትወክለው አንኮንዲሽናል ኢሌክሽን ነው። አንኮንዲሽናል ኢሌክሽን አንኮንዲሽናል ኢሌክሽን ማለት በአማርኛው ስናመጣው ያለ ቅድመ ሁኔታ መመረጥ ማለት ነው። ያለ ቅድመ ሁኔታ መመረጥ ማለት ነው። እግዚአብሔር የሚድኑትን ሰዎች ዓለም ሳይፈጠር በፊት አስቀድሞ መርጧል። ይሰመርልኝ። እኔ አይደለሁም ያልኩትኝ። ይሄ ትምህርት የኔ አይደለም፣ የጆን ካልቪን ትምህርት ነው የተናገርኩኝ ያለሁት። እግዚአብሔር የሚድኑትን ሰዎች አስቀድሞ መርጧል። ዓለም ሳይፈጠር በፊት እነማን መዳን እንዳለባቸው እግዚአብሔር መርጧልም ወስኗልም። በደንብ ስሙ። ዓለም ሁሉ ይድን ዘንድ እግዚአብሔር ፈቃድም አይደለም ውሳኔም አይደለም። የተወሰኑ ሰዎች ነው የተመረጡት። ይሄንን ፈረንጆች ምን ይሉታል? ፕሪደስቲኔሽን ይሉታል። ፕሪደስቲኔሽን ማለት ለዘላለም ድነትና ለዘላለም ሕይወት እግዚአብሔር እንደበጎ ፈቃዱና በፍቅሩ ጥቂት ሰዎችን መረጠ። ምን ማለት መሰለ? ሁሉም በስብሶ ሊበላሽ ሊገማ ካሉት ፍራፍሬዎች መካከል የተወሰኑትን ፍራፍሬዎች ግን ከመበስበስ አዳናቸው፣ ሌሎቹን ግን ቀርንተው ይቅሩ ብሎ ፈረደባቸው። ይሄ ለዘላለም ጥፋት ደግሞ የተወሰኑትን ሰዎች ፈረንጆች ምን ይሉታል? ሪፕሮቤሽን ይባላል። ስለዚህ እግዚአብሔር ለድነትም እንደመረጠ ሁሉ ለሲኦልም የወሰናቸው ሰዎች አሉ። ለድነት የመረጣቸው ሰዎችን ለመግለጥ የሚያገለግለው ስነ መለኮታዊ ቃል አስቀድሞ መወሰን የሚባለው ፕሪደስቲኔሽን ሲባል፣ ለጥፋት ደግሞ የተወሰኑ ደግሞ አሉ። ሪፕሮቤሽን ይባላል። በጣም አስቂኙ ነገር ለዘላለም ጥፋት ወይ ደግሞ ለሲኦል እሳት ማገዶነት ታጭተሳለ ሳምበዲ መጥቶ ወንጌል ነግሮ እንኳን ቸርች ብትመጣም ማለት ነው መጥፋት መውጣት አይቀርም፣ አጸናው። ስለዚህ አንዳንዴ በቸርች ውስጥ ወደ ጌታ ከመጡ በኋላ ባክ ያረጉ ሰዎች ካያችሁ መጀመሪያም ስላልተመረጡ ነው። ጾምና ጸሎት ይዘራሱ ብትጸልይላቸው ሊመለሱ አይችሉም። የእግዚአብሔር ውሳኔ አይቀለበሴ ነው፣ አይለወጤ ነው። ለሲኦል ከወሰነ በቃ ወሰነዋል፣ ብትንፈራገጥም። ለድነት ደግሞ ከመረጠ ማለት ነው ልትሞት ደቂቃ ቀርቶ አልጋ ላይ እንኳን ሆነ እንዴት አይታወቅም፣ እግዚአብሔር መጥቶ ወንጌል የምንሰማበትን መንገድ አመቻችቶ ያደርጋል። አለመዳን አትችልም። አሜን። ይሄን ያለው ትምህርቱ። እኔ አሁን ችግሬ የሰውን ትምህርት ሳስተምር አመለካከት ሳስተምር እንደራሴ ስለማስተምር ብዙዎች ግራ ይገባቸዋል። ተጋግኝ ነው አይደል ያቀርብኩላችሁ። እሺ እኔ አይደለም ልቀበለው ምልክት አልሰጠውኝም። ሰጥቻለሁ ፍንጫለ ምንም ማለት ዝም ብዬ ነው ያወራሁት ይላሉ ነው። እግዚአብሔር አንድ ኮንዲሽናሊ ሰውን ያለ ቅድመ ሁኔታ ሲመርጥ የሰውየውን ያምናል አያምንም የሚለውን ሁኔታ ቀድሞ ሳይመለከት ነው እግዚአብሔር
የመረጠው። አንኮንዲሽናል ማለት ይሄ ነው። ምን ማለት መሰላችሁ? ያለ ቅድመ ሁኔታ መምረጥ ማለት። ለምሳሌ ነብይ ለማ እንዲህ አይነት ባህሪ ያለው ጥሩ ሰው ነው፣ ጥሩ አገልጋይ ነው ብዬ ከዚህ ተነስቼ የሆነ ሽልማት ከሰጠሁት ይሄ አንኮንዲሽናል አይደለም፣ ኮንዲሽናል ነው። ስጦታዬ ቅድመ ሁኔታ ላይ የተመሰረተ ነው። ባህሪውን፣ አገልግሎቱን እንደዚህ የመሳሰሉ ቆንጆ ልጆችን ማሳደጉ፣ ጠንካራ ልጆችን እሱን ታሳቢ አድርጌ ሊሸለም ይገባዋል ካልኩኝ ቅድመ ሁኔታ ነው። ግን እሱን ሳልመለከት ከራሴ ፍቅርና ደግነት ተነስቼ መልካም ነገር ካረኩለት ያረኩለት ነገር እሱን አይገልጠውም። የፈለገ አይነት ሰው ይሁን፣ ልጆቹ እንደፈለጉ ይሁኑ፣ የተደረገለት ነገር የሱ ባህሪ ምላሽ አይደለም፣ የኔ ደግነትን ነው የሚያሳየው። እግዚአብሔር ሰዎች ለድነት ሲመርጥ ያምናል አያምንም ብሎ አይተው አይደለም። ወንጌል ሰምቶ ያምናል ብሎ አስቀድሞ አይተው አይደለም። ይመንም አይመንም እግዚአብሔር እንደበጎ ፈቃዱ ለድነት ኤርሚያስን መረጠው። በቃ ስለዚህ የእግዚአብሔር የድነቱ ምርጫ መነሻው የሰዎች ባህሪና መንፈሳዊ አቅም አይደለም፣ የሱ ጸጋ የእግዚአብሔር ሉዓላዊነት ነው። እዚህ ጋር ሁለት ሐሳቦች ሁሉ ይጣላሉ። አንኮንዲሽናል ኤሌክሽን ውስጥ የእግዚአብሔር ሉዓላዊነት ነው ያለው፣ ጋድ ሶቨርኒቲ ሉዓላዊነት ነው ያለው እንጂ የሰው ምርጫ አይደለም ያለው። ግራ አጋባችሁ? የእግዚአብሔር ሉዓላዊነት እንጂ ያለው የሰው ነፃ ምርጫ ነፃ ፍቃድ የሚባል ነገር የለም። ሲጀመር ጆን ካልቪን ሰው ነፃ ፍቃድ አለው ብሎ አያምንም። ሙት ነህ እኮ ቶታሊ you are totally depraved ፍጹም ተበክለሃል። ምን የማድረግ ነፃ ምርጫ ነው ያለ? ነፃ ምርጫ ማለት እኮ ምን ማለት መሰላችሁ? እዚህ ጋር መልካም ነገር አለ፣ እዚህ ጋር ክፉ ነገር አለ። ፍሪ ዊል ነፃ ምርጫ ካለ ይሄን አደርጋለሁ ያን አላደርግም ማለት ይችላል አይደል? ይሄን የማድረግ እንትኑ አቅሙ ካለ ነፃ ምርጫ አለ ነው የምትባለው። ግን ሰው ቶታሊ ዲፕሬቭ ከሆነ ፍጹም ውስጣዊ ስንኩልነትና ሙተነት ውስጥ ከገባ መምረጥ አይችልም። በቃ ይሄን አቅሙን ተወስዶበታል ነው እያልን ያለነው። ስለዚህ ቶታሊ ዲፕሬቭድ ስለሆነ ፍጹም ውስጣዊ ስንኩልነት ውስጥ ሰው በኃጢአት ምክንያት ስለወደቀ እግዚአብሔር የሰው መልካም ነገር አይቶ ይመርጣል ብላችሁ አታስቡ። በሉዓላዊ ምርጫው በሉዓላዊ አቅሙና ባህሪው እግዚአብሔር ሰው ምን አደረገ? መረጠ። እዛው የሰው ነፃ ምርጫ ፍቃድ የለም፣ ፍሪ ዊል የሚባል ነገር የለም ይለናል። እሺ ልፍጠን። ኤል ሊሚትድ አቶንመንት ነው። ሊሚትድ አቶንመንት ትንሽ ተናግሬያታለሁ አስቀድሜ። ሊሚትድ አቶንመንት ወደ አማርኛ ስናመጣው ገደብ ያለው ድነት ይባላል። ገደብ ያለው ድነት። ድነት ገደብ የለሽ አይደለም። ገደብ የለሽ ማለት ለፈቀደ ሁሉ ኑ ወደኔ የሚባልበት አይደለም። ድነት ለጆን ካልቪን ገደብ አለው። ገደቡ ምንድነው? ሊድኑ ያሉትን ሰዎች አስቀድሞ እግዚአብሔር በቁጥር ምን ብሏል? ወስኗል። በቃ አልቋል። ምን መንፈራገጥ አያስፈልግም። ተወስኗል። ኢየሱስ መስቀል ላይ ሲሞት የሞተው ለዓለም ሁሉ አይደለም። በዚህ ትምህርት ለዓለም ሁሉ ኢየሱስ አልሞተም። አስቀድሞ እንዲድኑ ለመረጣቸው ለምርጦቹ ነው የሞተው። ስለዚህ አቶንመንቱ ስርየቱ የመስቀል ላይ የቤዞት ስራው ዓለምን ሁሉ ለማዳን አይደለም፣ ለተመረጡት። ልክ ለዚህ ሐሳብ የሚጠቅሱት ጥቅስ አለ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ለተመረጡት ስል እጋደላለሁ እንዳለ ጳውሎስ። ለተመረጡት ስል እንዲሁ ሐዋርያ ሥራ ምዕራፍ 18 ላይ ቆሮንቶስ ከተማ ወንጌል እየሰበከ ባለበት ሰዓት እግዚአብሔር ተገልጦ ምን አለው? ጳውሎስ ሆይ አይዞ ካንተ ጋር ነኝ አትፍራ፣ እዚች ሀገር ውስጥ የሚድኑ ሰዎች አሉ። ኤሌክትድ ይሆን የመረጣቸው። ስለዚህ ድነት ለማን ነው? የተወሰኑት ሊሚትድ አቶንመንት ነው። ማን ነው? TULI ኢሬዚስቲብል ግሬስ ይባላል። ኢሬዚስቲብል ግሬስ ይባላል። ኢሬዚስቲብል ማለት ምን ማለት ነው? ሊቋቋሙት የማይችሉት ማለት ነው። ኢሬዚስቲብል ግሬስ ማለት ሊቋቋሙት የማይችሉት ጸጋ ማለት ነው። ሊቋቋሙት እምቢ አሻፈረኝ ሊሉት የማይችሉት ጸጋ ማለት ኢሬዚስቲብል። የዚህኛው ተቃራኒ የኢሬዚስቲብል ምንድነው? ሬዚስቲብል ነው። ሬዚስቲብል ማለት እምቢ ማለት የምትችው የእግዚአብሔር ጥያቄ ነው። ለነዚህ ለጆን ካልቪን አስተምሮ የተመረጡ ሰዎች እግዚአብሔር የወንጌል መልእክት ሲያሰማቸው አሻፈረኝ ማለት አይችሉም። የወንጌሉ ኃይል የወንጌሉ መልእክት
ሰዎች ያለምንም ማንገራገር እንዲቀበሉት የሚሆኑበት ነው። ለምን? አስቀድሞ ስለመረጣቸው የወንጌሉ መልእክት ሊቋቋሙት አይችሉም። ግልጽ ነው። ኢረዘሰብል ግሬስ ሊቋቋሙት የማይችሉት ጸጋ። ማን ቀረችን? ፒ perseverance ይባላል። perseverance ማለት እስከ መጨረሻው ድረስ መጽናት ማለት ነው። የአማኝ ጽናት በእግዚአብሔር ዓለም ሳይፈጠር በፊት የተመረጡ ሰዎች አንዴ ወደ ክርስቶስ ከመጡ በኋላ እስከ መጨረሻ መጽናት የሚችሉበት አቅም አላቸው። irresistible grace ማን ነው? perseverance ማለት ይሄ። እንግዲህ እንትናችን ላይ ልንመጣ ነው፣ ትምህርታችን ላይ ልንመጣ ነው። እንደ ጆን ካልቪን አስተምሮት ድነት ምንድነው? ከአማኝ ሊወሰድ ሊጠፋ የማይችል ነገር ነው። ትልቁ ትምህርት ይሄ ነው። ድነት ከአንድ አማኝ ሊጠፋም ሊወሰድም አይችልም። ከእግዚአብሔርም ሳይድ እግዚአብሔር ሐሳቡ ሊለውጥ አይችልም። ከግለሰቡም ሳይድ ደግሞ ምንም አይነት ኃጢአታዊ ልምምድ ውስጥ ቢወድቅም በእግዚአብሔር ጸጋ መታገዝ እስከ መጨረሻው ይጸናል እንጂ ኃጢአት መስራቱ ድነቱን ሊያስጠፋበት አይችልም። እሺ፣ የጆን ካልቪን ተቃራኒ የሆነው ደግሞ መሳ ለመሳ የሚቀርበው አመለካከት ወይ ደግሞ የድነት ሐሳቤ ጃኮብ አርሚነስ የተባለ ሰው ያነሳው ይሆናል። ሁለቱን አመለካከት ወደፊታችሁ ካቀረብኩኝ በኋላ ምናልባት የምታነሱ ጥያቄ ካለ እንድታነሱ እሰጣችኋለሁ። ጃኮብ አርሚነስ የደች የሚባል ሀገር ቴዎሎጂያን ነው። የጆን ካልቪን ተማሪ ነበረ። ምንም እንኳን እስካሁን የሰጠዋቸው ጆን ካልቪን ትምህርትን እየተማረ ያደገ ሰው ቢሆንም በአምስቱም በጆን ካልቪን አመለካከት ላይ አምጾ የወጣ ግን ተማሪ ነው። አይቀበልም። የሱንም 5 ነጥብ ልስጣችሁ። የመጀመሪያ የሰውን ተፈጥሯዊ ማንነት በተመለከተ እዚህ ጋር ቶታሊ ዲፕሬቭድ ሆኗል ነው ያለው። ሰውን ሙሉ በሙሉ ወድቋል፣ ወደሞ ተበክሏል፣ ወደሞ ስንኩል ነው ያለው። ጃኮብ አርሚነስ እንደዚህ ይላል፣ ከፊላዊ ውድቀት ነው፣ ከፊላዊ መበላሸት ነው። ከፊላዊ ነው፣ ሙሉ በሙሉ አይደለም፣ ከፊላዊ ነው። ቶታል ዲፕራቪቲ ሳይሆን ፓርሻል ዲፕራቪቲን ይቀበላል። ከፊላዊ ነው። ይህን ማለት መሰላችሁ? ወደ ትንታኔ ስንመጣ የትኛውም ሰው እግዚአብሔር ለሚያሰማው የወንጌል ጥሪ እሺ የማለት አቅም አለው። ጆን ካልቪን ምንድን ያለን? ሙሉ በሙሉ ስንኩል ሙት ስለሆነ ሰው ለወንጌል ጥሪ ምላሽ መስጠት እንዳይችል ሆኖ ተበክሏል ያለው። ጃኮብ አርሚነስ አይደለም አለ። የትኛውም የሰው ዘር በኃጢአት ሙሉ በሙሉ ሙት ስላልሆነ ወይ ደግሞ ስንኩል ስላልሆነ እንዲሁም እግዚአብሔር ለሰው ልጆች ሁሉ የሰጠው ጸጋ ስላለ ለሰማው የወንጌል መልእክት ምላሽ መስጠት ይችላል። ስለዚህ ከፊላዊ እንጂ ፍጹማዊ አይደለም። ሁለተኛ እዚህ ጋር አንኮንዲሽናል ነበር አይደል? ምርጫው ያለ ቅድመ ሁኔታ መመረጥ ነው ያለው። ጃኮብ ይመጣና ቅድመ ሁኔታዊ መመረጥን ያስቀምጣል። ቅድመ ሁኔታዊ መመረጥ የሰው ለድነት መመረጥ አንኮንዲሽናል አይደለም፣ ኮንዲሽናል ነው። ይሄ ቅድመ ሁኔታው ምንድነው ካላችሁ ቢያንስ ሰውየው እምነት የሚባል ነገር እንዲኖር ያስፈልጋል። እምነት መኖር አለበት። እግዚአብሔር ሰውን ሲመርጥ የሰውየውን ማመን አይቶ እንጂ ይሄን ቅድመ ሁኔታ ሳያስቀምጥ ሊመርጥ አይችልም። ለዚህ የሚያነሱት ሐሳብ አለ። ለምሳሌ ኤፌሶን ምዕራፍ 8 ምዕራፍ 2 ቁጥር 10 ላይ ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ጸጋው በእምነት ፈረንጅኛው through faith ነው የሚለው። we are saved by grace through faith ነው። በእምነት አማካኝነት ነው። ግሬስ የእግዚአብሔር ድርሻ ነው አይደል? ጸጋ የእግዚአብሔር ድርሻ ነው። እግዚአብሔር በነፃ የሰጠው ስጦታ ጸጋ ይባላል፣ ግሬስ ይባላል። በነፃ የሰጠው ስጦታ ግን እኛ ጋር እዚህ ጋር ሰው አለ እንዲመጣ መንገዱ ምንድነው? ፌዝ
ስለዚህ እግዚአብሔር ሰውን አዳነው እንዴት? ኮንዲሽናሊ በምን? በእምነት። ጆን ካልቪን ምን አለ? አንኮንዲሽናል ምንም ያንተን የማመን ያለማመን ጉዳይ አስቀድሞ አይቶ አይደለም። ካንተ አልተነሳም። እዚህ ጋር ልብ በሉልኝ፣ እግረ መንገድ ማስቀመጥ እፈልጋለሁ። የዳነው በእምነት አይደለም። we are not saved by faith። በእምነት አይደለም የዳነው፣ በጸጋ ነው። በእምነት ዳንኩ የምትሉ ከሆነ ድነታችሁ ስራ ሊሆን አምኜ እኮ ነው ካልክ ሰርተሃል፣ አንተም የሆነ ነገር አዋጣሃል ማለት ነው። ድነታችን ጥቃቅንና ምናምን አነስተኛ ቁጣ እንትን አይደለም። የሆነች ነገር አዋጣን ከዛ በኋላ ደግሞ የሆነች ነገር ጨምረውልን ቤት ገዛን አይደለም። ጥቃቅን ላይ እንደሱ አይደል? የሆነ ብድር ምናምን ላይ 20% 10% ታደርጋለህ፣ ሌላውን ከዛ መኪና ትገዛለህ። ድነታችን እኛና እሱ አዋጣን፣ ትልቁን እሱ አዋጣን ምናምን አይደለም። we are saved by grace alone። በጸጋ ብቻ ዳንን። ግን ጸጋው አንተ ጋር እንዲደርስ ግን እንደ መንገድ ያገለገለው ምንድነው? እምነት ማለት የመንፈሳዊ እጅ እንደማለት ነው። መንፈሳዊ እጅ ምን ማለት ነው? እኔ ይሄንን ለነብይ ለማ ይሄንን ስጦታ አድርጌ ስሰጠው እጁን ካልዘረጋ በስተቀር እሱ ጋር ሊደርስ አይችልም። እግዚአብሔር ሰጥቷል፣ ድነትን ሰጥቷል። ሰው ምን ይጠበቅበታል? ይሄ ነው እምነት ማለት። አሜን ስትል that's faith። ጭጭ ካልከሳ በቃ ስለዚህ እግዚአብሔር ሊያድን ሲፈልግ ኮንዲሽናሊ ያንተን ምን ፈልጓል ማለት ነው? ምላሽ ፈልጓል። ልክ ሐኪም ቤት ሄደህ እኮ ሐኪሙ መርምሮ በሽታን ካገኘ በኋላ መድኃኒት ይሰጣል እንጂ መድኃኒቱን አይውጥልህም። እሱ ሐኪሙ አይውጥልህም። በሽታ ይሄ ነው፣ ለዚህ ነው ፍቱን መድኃኒት ደግሞ ይሄው ሽሮፕ ወይ ደግሞ ክኒን ወይ ደግሞ የምትወጋ ነገር እምቢ ካልክሳ እስከ በሽታ ሙት። እሺ ስትል ተስማምተሃል። ድነታችን እንደዛ ነው። መዳኛው መንገድ ኢየሱስ ነው። ትወጣዋለህ። እሺ that's faith። ስለዚህ ለጃኮብ አርመኒስ እንትናች ድነታችን ቅድመ ሁኔታን ያማከለ ነው። እምነትን የሚባል ነገር ይፈልጋል። ሶስተኛ ሁሉን አቀፍ ወይ ደግሞ ያልተገደበ ድነት ነው። ሁሉን አቀፍ ወይም ደግሞ ያልተገደበ ድነት ነው። ጆን ካልቪን ድነታችን ሊሚትድ ነው ብሏል። ለዓለም ሁሉ ኢየሱስ አልሞተም፣ ሊድኑ ያሉ ሰዎችን አስቀድሞ መርጧል፣ ተጨርሰዋል ሲለን ጃኮብ አርመኒስ ሲመጣና ኖ ድነት ውስን ገደብ ያለው አይደለም፣ ለሚፈልግ ሁሉ በነፃ እግዚአብሔር ክፍት አድርጎታል። available ሊሚትድ አይደለም። ስለዚህ አሁን ሰዎች ከጠፉም ወይ ደግሞ ካልዳኑም ከእግዚአብሔር ምርጫ አንፃር አይደለም፣ ከሰዎች አለመፈለግ አንፃር። ግልጽ ነው አይደል? ሲኦል ከገባ አንድ ሰው እግዚአብሔር ስላልመረጠው ነው አይደለም የሚባለው። እሱ በእምነት ምን ላይ ስላልሰጠን ከእግዚአብሔር ጋር አይገናኝም። ሊሚትድ አይደለም። እና ያነሳሉ ዮሐንስ ወንጌል 3:16 ሁሉ የምንጠቅሰው ጥቅስ አለ አይደል? በእርሱ የሚያምን ሁሉ ነው የሚለው። ኦል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ እዚህ ጥቅስ ጋር እንትኖች አሉ፣ ፍትጌዎች አሉ። እቺ ዓለሙን የምትለው አቃል ዓለሙን እንዲወዷል ሲል ጆን ካልቪን ምን ይላል? ይሄ ዓለሙን የሚለው ጠቅላላ ዓለም ውስጥ ያሉ ህዝብ አይደለም፣ የተመረጠውን ነው። the elected few አስቀድሞ የተመረጡትን ነው እንጂ ጠቅላላ የዓለምን ህዝብ በቢሊዮን የሚቆጠር አይደለም። ግን ይሄን ለማለት ክፍሉ የሚፈጠን ፍንጭ አለ ወይ? ጥቂቶችን የሚል የተመረጡትን የሚል ሐሳብ እንድናስብ እንደ ውልብ እንዲልብን እንኳን የሚፈጠን ፍንጭ አለ ወይ? እዛ ክፍል ውስጥ ጥቅሱን ዝም ብላችሁት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል። በዚህ ንግግር ውስጥ ጥቂቶች የሚል ሐሳብ እንድታስቡ የሚጫናችሁ ሐሳብ አለ። ጥቂቶች ነው። ሁሉ ማለት ምን ማለት ነው? እንዲህ ሁሉ ነው። ዓለሙን ምን ማለት ነው? እንግዲህ እዚህ ጋር ዓለም የሚለው ይሄ the physical ይሄ ቁሱን አይደለም። ዓለም የሚለው ህዝቡን ነው። ኮስሞስ የሚለው ዓለም የሚለው ኮስሞስ የሚለው ቃል አንድም የሚያመላክተው ጉዙን ፍጥረት ነው፣ ሳር ቅጠሉና። ሁለተኛው ግን የወደቀውን የሰውን ዘር ማን ብሎ ይጠራዋል? ዓለም ይላል። ዓለሙን ወዷል ማለት the fallen human race የወደቀውን የሰውን ዘር በሙሉ እግዚአብሔር ምን አደረገው? ወደደው። ምን እንዲል? እንዲድን። የሚድነው ግን እግዚአብሔር እንዲድን ስለወደደ ብቻ አይደለም፣ በእርሱ የሚያምን እሱ ሲምፕል ጋስፕል ማመን፣ የእግዚአብሔር መፍቀድ
ሲደመሩ እኩል ይሆናል ድነት ይሆናል። ስለዚህ ሁሉን አቀፍ ያልተገደበ ድነት አራተኛ የሚያስቀምጠው ሊቋቋሙት የሚችሉት ድነት ነው። አምስቱም የሚያቀርባቸው ሐሳቦች ለጆን ካልቪን ቀድሞ ላየነው ተቃርኖ የሚያሳይ ሐሳብ ነው። አራተኛ ሊቋቋሙት የሚችሉት ጸጋ። ጆን ካልቪን ምንድን ያለው በወንጌል አማካኝነት የሚገለጠው የእግዚአብሔርን ጸጋ እግዚአብሔር አስቀድሞ የመረጠው ሰው ምን ሊለው አይችልም፣ ሊቋቋም አይችልም። ጌታን ትቀበላለህ ሲባል እምቢ አትልም፣ አትቋቋም፣ ትቀበላለህ። ጃኮብ አርመኒያስ መጣ ነው እንደሱ አይደለም። መጣው ወንጌል ስትሰብክ ለአንድ ሰው ኢየሱስ ለአንተ ሞቶልሃል ብለህ ስትነግረው የመቀበልም ያለ መቀበልም ሙሉ ነፃነትና አቅም አለ። እምቢ ማለት ይችላል። በጥፊ መጥቶ ሊያሰናብት ይችላል እንጂ ወንጌል እንደሰማ ብርክክ ብሎ አልቅሶ እንደሚቀበል አድርገህ እንዳታስብ። ረዚስተብል ትቋቋመዋል። እግዚአብሔር ማንንም ሰው ማንቁርት ይዞ ትመጣታለህ አትመጣትም ብሎ የሚያደርገው ነገር የለም። ፍሪ ዊል ለሰዎች ነፃ ፈቃድ ሰጥቷል። ከጆን ካልቪን አንዱ የሚለየው እዚህ ላይ ጆን ካልቪን ምን አለ? ነፃ ፈቃድ የሚባል ነገር የለም። ያለው ምንድነው? የእግዚአብሔር ሉዓላዊነት ብቻ። በሉዓላዊነቱ ኤርሚያስ የሚባልን ሰው ዓለም ሳይፈጠር በፊት መረጠው። ስለመረጠ ወንጌል ስትሰማ እሺ ከማለት ውጭ አማራጭ የለህም። ኢርዚስተብል ነው። ለተመረጡ ሰዎች ኢርዚስተብል ነው። ጃኮብ አርመኒያስ መጣ ነው አይደለም። የእግዚአብሔር ሉዓላዊነት ብቻ አይደለም፣ የሰው ነፃ ምርጫና ፍቃድ ደግሞ አለ። የምትወዱትም ዛሬ ምረጡ ነው። ይካንቹስ ኢያሱ እንደሱ አይደል ያለው? እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩት ዛሬ ምረጥ ማለት ምን ማለት ነው? ነፃ ምርጫ አለ ማለት እኮ። በፊት መርገምንም በረከትንም ሕይወትንም ሞት አዘጋጅቻለሁ። አንዱ ምን በል ምረጥ። ጃኮብ አርመኒያስ በምረጥ ነው እንጂ ተወስኖብሃል የሚል ነገር አይቀበልም። ሁለቱ ንጽጽሮች ግልጽ ናቸው። ጆን ካልቪን እና ጃኮብ አርመኒያስ ሁለቱም ሐሳባቸው ግልጽ ነው። ፍጹም ተቃራኒ ነው አይደል? ከዛ ዋናው የትምህርታችን ሐሳብ ላይ ስንመጣ ምን ያመጣል ማለት ነው? ጃኮብ አርመኒያስ እንደዚህ ሄዶ ምን ያመጣል? ከጸጋ መውደቅን ያመጣል። ትልቁ ትምህርታችን ርዕስ ምንድነው? ድነት ይጠፋል አይጠፋም ነው አይደል? የተነሳ ነው ከሱ ላይ ነው። አንድ ሰው ድነትን ካገኘ በኋላ ድነቱ ሊወሰድበት ሊጠፋ ሊያጣው ይችላል ወይ የሚለውን ስናነሳ ከሁለቱ ከዚህ ጥያቄ ጀርባ ሁለት ትምህርቶች አሉ። ዝም ብሎ የመጣ እንትን አይደለም። መነሻዎቹን ነው እና የነበረው። ስለዚህ ጃኮብ አርመኒያስ መጣና ድነት ባህሪው እንደዚህ ነው ይለንና ከጸጋ መውደቅ አለ fallen from grace ይላል። አንድ ሰው የድነትን ጸጋ ከተቀበለ በኋላ አሻፈረም ብሎ ወደ ኋላ ከተመለሰ ሊጠፋ ይችላል። አንዴ ወደ መዳፌ ገብተቻለና ማንሽም ወይ ውልፊት ነው የሚባለው መተሻን ማን ግቢ ያለሽ እጅስ ከገባሽ በኋላ አትወጫትም ይባላል። አልፈልግም ካልክ መንገዱን ጨርቅ አያረግልህም። አክቹሊ ጨርቅ አያረግልህም። ጆንያም አይሆንልህም። እሾ ነው የሚሆንብህ። ግን ለፈለገው ጃኮብ አርመኒያስ ምንድነው? ከጸጋ መውደቅ የሚባል ነገር ካልተጠነቀቅ በተቀበልከው ህይወትና በተቀበልከው የእግዚአብሔር መንግስት መርህ ማትኖር ከሆነ ልታጣው ይችላል። በጣም የሚመቸው የእንትና የጆን ካልቪን ነው። once you saved always saved። አንዴ ከዳንክ ለዘላለም ድነሃል። so you are safe ማለት ነው። ምን ውስጥም ብትገባ ማለት ብታመነዝር፣ ብትሰርቅ፣ ብትዋሽ፣ ምንም ብታረግ you are safe። ኢተርናል ሴኩሪቲ ውስጥ ነው ያለው። የዘላለም ድነት ዋስትና ውስጥ ነው ያለው። እሱኛው በጣም ይመቻል። አንድ ወዳጃችን ሚዲያ ላይ ሲያስተምር እንሰማው ነበር። ምናልባት ብዙ ልታዩ ትችላላችሁ ሚዲያ ላይ እየወጣ ስለሆነ። ጠጅ ቤት ገብተህ የጠጣሃት አንዲት ብርሌ ጠጅ ይላል የተቀበልከውን በመስቀል ያስገኘውን ድነት እስኪያጠፋብህ ድረስ አቅም የለውም። እቺን ቅጠሏን ቀንጠስ አርገ ሾጎጥ አርገ በለውዝና በስኳር ስለበላት ጫቷን ማለት ነው እንደው በክርስቶስ ደም የመጣውን ድነት እስኪጠፋ ድረስ ያቺ ቅጠልማ ማጥፋት አትችልም። የዚህ ንግግሩ ጀርባ ማን መሰላችሁ የሚጫ ነው? ጆን ካልቪን ብቻ ሳይሆን ቀጥሎ የምናየው ሃይፐር ግሬስ የሚባል ትምህርት አለ። ሃይፐር ግሬስ ማለት የላቀ ጸጋ። እኛ ከህግ በታች አይደለም። ከምን በላይ ነው ያለነው? ከጸጋ በታች እንጂ ከህግ በታች
ሃይፐር ግሬስ በጣም ባይዘው ኢትዮጵያ ውስጥ አለ። አሁን ሰኔ ወር ላይ ተመልሼ ሰሞኑን ወልቂጤ ነበርኩኝ ተመልሼ ወልቂጤ ሄዳለሁ። በሌላ ፕሮግራም ነበር የሄድኩትኝ ምስ እያረጋቸው ነው እዛ ያሉትን ቸርቾች የሃይፐር ግሬስ በቶፒክ እንደ ሃይፐር ግሬስ ተብሎ አያውቁትም። ውስጡ ያለው ግን አስተምሮና ፍልስፍና ግን አይነ ስባቸውን እያጠፋላቸው ነው። ጅማም ላይ እንደነበረው ማለት ነው። ሄጄም አውቃለሁ ከዚህ ትምህርት ጋር ካምፓስም ላይ ሄጃለሁ። ህይወት ብርሃን ገነት ብርሃን ሄጃለሁ። በዚህ ትምህርት ድብልቅልቅ አባታቸውን ያጠፋ ማለት ወጣቱን ሰካራም ያደረገ ይሄን ከሰማ በኋላ ለቅድስናና ለጽድቅ ያለው አቋም ኢሚዲየትሊ ማለት ነው ትልፈሰፈሳለ ኒውትራላይዝ ትደረጋለ ነው። እንደ አንድ ወዳጃችን ነበረ ጎረቤታችን ነው። አክቹሊ ወዳጃችን ብቻ ሳይሆን ጎረቤታችን ነው። በጣም ቆይቷል። ትምህርቱ አሁን የመጣ እንዳይመስላችሁ። አሁን ይሄ ቅድም እንዳልኳችሁ የታደሰው ዘመን ላይ እንግዲህ የመጣ ትምህርት ነው። ኢትዮጵያ ውስጥ ቆይቷል ከገባ እና ጌታን ተቀበለ። አጫሽ ዱርዬ ይሄ ዊድ ድረግ የሚጠቀም ምናምን ልጅ ነበር። በጣም በቃ ሊሞት የደረሰ ሰው ጌታን ተቀበለ። ህይወቱ ተለወጠ። እነዚህ ጎተራ ሙሉ ወንጌል ነበር ይካፈል የነበረው። የሚገርም ትጋት፣ የሚገርም መሰጠት፣ ጠዋት 12 ሰዓት ላይ ማለዳ ጸሎት የሚሄድ ሰው። ከዛ በኋላ በዚህ ትምህርት ተወጋ ማለት ነው። ድንገት ይሄን ትምህርት ሰማ። አንዴ ከዳንክ ለዘላለም once you saved always saved የዘላለም ድነት ዋስትና አለ። ተታ ሃይፐር ግሬስ መጣ። ምንም አጣት ብትሰራ ድነትን ሊያጠፋው አይችልም ነው እንዴ? አዎ ተመለሰላ። ወደ ቀደመው ውሻ ወደ ትፋቱ እንደሚመለስ እንዲሁ ተመለሰልህ። በተመለሰ ህይወት ውስጥ ሆኖ ነፍሱን አጣ፣ ሞተ። ይስደት ይህ አሁን እያየን ያለነው የነገረ ድነት ትምህርት በስነ መለኮት ትምህርት ቤት የታጠረ አይደለም። ወጣቶች ጋር የደረሰውን ጉዳይ ነው ያነሱ ያለውት። ወይ የምንድንበት ወይ የምንጠፋበት እንጂ ጉንጭ ማልፊያ ኢሹ አይደለም ያነሳው። ዝም ብለን የምንከራከርበት ጉዳይ አይደለም። ህይወት ወይ የሚታረድበት ወይ ደግሞ የሚያመልጥበት ጉዳይ ስለሆነ በጥሞና እንድናየው ፈልጌ ነው። እሺ ጆን ካልቪን የድነትን የዘላለም ዋስትናን እንዳነሳው ያክል ኖ ድነት ሊጠፋም ይችላል የሚል ደግሞ ራሱን የቻለ አስተምሮት አለ። እኔ እሱ ላይ ትንሽ ሊቆይና ነው የሚጨርሰው። እንዳልኩት ረጅም ሰዓት አልፈጅም። ድነት ጄኮብ አርሜኒየስ እንዳለ ከጸጋ መውደቅ የሚባል ነገር አለ ብሎ ስላመጣ ድነትን ሊያጠፉ የሚችሉ ነገሮችን ወይ ደግሞ ድነት ይጠፋል ወይስ አይጠፋም የሚለውን ጽኑ መጽሐፍ ቅዱሳዊ መሰረት ይዘን እንድናይ ይፈልጋሉ። መጽሐፍ ቅዱስ ከያዛችሁ ዕብራውያን ምዕራፍ 3 ላይ 3 ጽኑ ምስክሮችን መጽሐፍ ቅዱሳዊ አስተምሮቶችን ላሳያችሁና ከዛ በኋላ ነው ጥያቄ ካላችሁ ሰምቼ የምጨርሰው። ዕብራውያን ምዕራፍ 3 እነዚህ ማነሳቸው ሐሳቦች አንድ ሰው የተቀበለውን ድነት ሊያጣው ይችላል ለሚለው አስተምሮ የቀረቡ መጽሐፍ ቅዱሳዊ ማስረጃዎች ናቸው። ምዕራፍ 3 እሺ ቁጥር 7 ጀምሮ ለምጽፉ ሰዎች የመጀመሪያው ነጥቤን እንዲህ ብያስቀምጫለሁ። የእስራኤል ማስጠንቀቂያ ለእስራኤል የሰጣትን ማስጠንቀቂያ at the same time ለአሁኗ ዘመን ቤተክርስቲያን ማስጠንቀቂያ ደውል አድርጎ ያቀርባል። ተጠንቀቅ የሚል ትምህርት አለው። እንዲህ ይላል፣ ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምጹን ብትሰሙት አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስሬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ቁጥር 10 ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩኝ። እንዲሁ ወደ ዕረፍቴ አይገቡም ብዬ በቁጣዬ ምን አልኩኝ? በዕብራውያን መጽሐፍ ላይ እግዚአብሔር 3 ጊዜ ይምላል። ሰቅጣጩ መሐላ ምዕራፍ 3 ነው። 3 ይምላል እግዚአብሔር ይምላል አይደል? ዕብራውያን ምዕራፍ 6 ላይ ምሏል እግዚአብሔር ለአብርሃምም ብሎ ማለለት እየባረኩኝ ባርካለሁ እያበዛው አበዛሃለሁ ብሎ እግዚአብሔር በማን ማለ? በራሱ ማለ። ሁለተኛ ስለ ኢየሱስ ሊቀ ካህናዊ ሹመት በተመለከተ እግዚአብሔር ማለ አንተ ልጄ ነህ ብሎ ማለ። ለዘላለም
ሊቀ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ምን አረገ ማለ። በደም ስሙ መሐላ ካለ መሐላ አለመለወጥን ያሳያል። ነገር በመሐላ ጣልቃ ከተገባበት የዛ ነገር አይለወጥነትን ያሳያል። ከተማለ ለምሳሌ ኢየሱስን የዘላለም ሊቀ ካህን ብሎ ማለ አይደለ? መቼም ቢሆን ሊቀ ካህንነቱ ተለውጦ ለሌላ ሰው አይሰጥም። ለዘላለም ላንተ ሊያማልድልህ ባብቀኛል። finished። አሁን ግን ያየነው መሐላ ግን እንደው ደስታን የሚጨር መሐላ አይደለም። ወደ እረፍቴ አይገቡም ብዬ በቁጣ ምን አልኩ? ቀጥሎ ያነሳው ሐሳብ ጸሐፊው የሚገርም ነው። ትንሽ አወራበታለሁ። ቁጥር 12 ላይ ወንድሞቼ ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ ባንዳች እንዳይኖር ተጠንቀቁ። ለምን መጠንቀቅ አስፈለገ? ነገር ግን ከእናንተ ማንም በኃጢአት መታለል ልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል እየተባለ ዛሬ ድምጹን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ሰምቶ ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደሉም? 40 ዓመት የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደለም? ካልታዘዙት በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። ቢከርፉ ወደ ተስፋይቱ ምድር ከግብጽ የወጣው ሕዝብ ያልገባው እግዚአብሔር ሐሳብ ለውጦ አይደለም። እግዚአብሔር ስለ ተስፋ ቃሉ አዎና አይ ያለ የሚዘባርቅ አምላክ አይደለም። በእግዚአብሔር ዘንድ ተስፋ ቃል ሁሉ ጊዜ አሜን ነው፣ ሁሌ አዎ ነው። ጳውሎስ እንደዛ ነው ያለው። በእኔና በስልዋኖስ የተሰበከው ክርስቶስ ወንጌል አዎና አይ አይደለም። አዎና አይ አይደለም ማለት ግልጽ ነው። ይሄ ንግግር አዎና አይ አይልም እግዚአብሔር። ምን ማለት መሰለሽ? አድኜሻለሁ ብሎሽ ቀይቶ አይ ትቻዋለሁ አይልም። እግዚአብሔር አይቀያየርም። እግዚአብሔር አይለወጥም። በእኔና በስልዋኖስ የተሰበከው ወንጌል አዎ ነው። ግን በደም መርጨት ከግብጽ አውጥቷቸው ጉበንና መቃን አስቀብቶ ከግብጽ ነፃ አውጥቷቸው በምድረ በዳ ሁሉንም ሬሳቸውን እንዲረግፍ ለምን አደረገ? 40 ዓመት ሙሉ። በነገራችሁ ላይ እስራኤል ከግብጽ ከወጣ ከ2 ዓመት በኋላ ከነዓን ዳርቻ ደርሷል። ከ2 ዓመት በኋላ ኦልሞስት ጉዞውን ጨርሷል። 2 ዓመት ከወጣ በኋላ ምን ተራራ ላይ አዞራቸው? እቺ ቃዴስ ምድረ በዳ የምትባል ይሄን ተራራ መዞር ይበቃችኋል። ትዝ ይላችኋል? እንወደዋለን ይሄን ቃል አይደል? ይሄን ተራራ መዞራችሁ ይበቃል። ስንት ዓመት አዞራችሁ መሰላችሁ? 38 ዓመት። ከ38 ዓመት መዞር ጀርባ ምን አለ መሰላችሁ? አንድ ቃል አለ፣ አንድ መሐላ አለ። በቁጣዬ ማልኩኝ ወደ ረፍቴ አትገቡም። እና 38 ዓመት እያዞረ ሲጨርሳቸው ከግብጽ የወጣው ከሁለት ሰው በስተቀር ካሌብና ኢያሱ ከሁለቱ በስተቀር የወጣው በሙሉ ነው የምላችሁ ጠቅላላ ሬሳቸውን አረገፈውና ሁሉ ሲያልቅለት ይሄን ተራራችሁ መዞር በቃላችሁ። መሐላን የጨረሳቸው ለምን ማለባቸው? አልታዘዙም። በልባቸው እልህኝነት ምክንያት እቺን ስቶሪ አመጣና እዛው ብሉይ ኪዳን ላይ አይጨርሰውም። እንግዲህ ወንድሞች ሆይ እናንተም እማያምንና እልከኛ ልብ እንዳይኖራችሁ ምን በሉ? ተጠንቀቁ። ምን ማለት ነው? እንዳጠፋ ዛሬም ያጠፋል። በክርስቶስ አምነን የዓለምን ምድረ በዳ ጉዞ ከጀመርን አልቆየንም፣ ድነናል። ይኸው ነፃ ወጥተን እኮ እየኖርን ያለነው። በጉዞ መካከል ላይ ግን ከነዓን ሳትደርስ አዲሷ ኢየሩሳሌም ሳትደርስ እማያምን ልብ ኖሮ ወደ ኋላ የምታፈገፍግ ከሆነ አንድ ወታታና ትገባታለህ አይባልም። ሬሳ ሊሆን ይችላል። አሁን እንግዲህ የራሴን እምነት ሳመጣ ማለት ነው። የኔ የነገረ ድነት ትምህርቴ ድነት ሊጠፋ ልታጣው ፎለን ፍሮም ግሬስ ከጸጋ መውደቅ አለ። ከጸጋ መውደቅ አለ። በደንብ አስተውላችሁ ከሆነ ምዕራፍ 3ን ስናነብ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል እንደሚል ስለዚህ ካንተ ምን ይጠበቃል? እስከ መጨረሻው የመጀመሪያ እምነትን እስከ መጨረሻው ሳትጨለፍ በእንደዚህ አይነት ትምህርቶች ሳትወጋ እስከ መጨረሻው መሄድ ከቻልክ የክርስቶስ ተካፋይ እንሆናለን።
ከገለበጥ ነው ደግሞ ሌላ ይሆናል ማለት ነው። እሺ ስለዚህ የመጀመሪያው የእስራኤል ማስጠንቀቂያ አንድ ምዕራፍ ልጨምርላችሁ ምዕራፍ 4 ላይ ዕብራውያን መጽሐፍ ባይዘወይ አንዱ የሚታወቅበት ሐሳብ ዋርኒንግ ነው ማስጠንቀቂያ ነው በማስጠንቀቂያ ይታወቃል ምዕራፍ 4 ይሄንኑ የማስጠንቀቂያ ሐሳብ ምዕራፍ 3 ላይ ጀመረውን ሐሳብ ምዕራፍ 4 ላይ ያጎለብቷል እንዲላል ቁጥር 1 ላይ እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ለነዚያ ደግሞ ለነማ ለእስራኤላውያን እንደ ተነገረ ለኛ የምስራች ተሰብኮልናል ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋደ ምን አላላቸው አልጠቀማቸው እስራኤል የምስራችን ሰማች የምስራቹ ምንድነው ማርና ወተት ወደምታፈሰው ምድር አስገባቸዋለሁ ግን የሰሙት ቃል ስላልተዋዳቸው ግን አልጠቀማቸውም ማለት ሳይገቡ ቀሩ ለኛም ተሰብኮልናል ኢየሱስ ዳግመኛ ይመጣል እንባ የሌለበት ሐዘን የሌለበት በጉ ብርሃን ወደሆነበት ከተማ ያስገባናል የምስራቹ ይሄ ነው ኢየሱስ ይመጣል ነው ግን የሰማው ቃል ካንተ ጋር ካልተዋሃደ ግን it's a danger ተስፋ አለ ተስፋው ገና አልተፈጸመም ተስፋ አለ ማለት የገ ተስፋውን ተወርሳለ ማለት አይደለም ትዝላችኋል ምዕራፍ 10 ላይ ሲያነሳ ምን ይላል መሰላችሁ የቀደመውን ጊዜ አስቡ ይላችኋል ምዕራፍ 10 የእውነትን ዕውቀት ከተቀበልን በኋላ ነው ሊመጣ ያለው ይመጣል ጻድቅ ግን በእምነቱ በህይወት ይኖራል ወደ ኋላ ግን የምታፈገፍግ ከሆነ ነፍሴ በርሱ ደስ አትሰኝም እኛ ከሚያፈገፍጉት አይደለም የተቀበልነውን ተስፋ ጨብጠን የመጣው ይመጣል ወደፊት እንሄዳለን እስከ መጨረሻው ምን ጻና ከሆነ ከክርስቶስ ተካፋዮች ሆነናል እንደሚል ካፈገፍግሳ ነፍስን ታጣለ እኛ ግን ነፍሳቸውን ከሚያድኑት እንጂ ከሚጠፉት ግን ይሄ መዳንና መጥፋት ማለት መሰረታል አንተ ላይ ነው ወይ ትቀጥላለህ ወይ ታፈገፍጋለህ እሺ ሁለተኛው ማስረጃ ሆኖ የሚቀርበው ድነት ይጠፋል ለሚለው ትምህርት የዕብራውያን ጻፊ የሚያቀርበው ዕብራውያን ምዕራፍ 6 ላይ ነው የፍሬ አልባዋ መሬት ማስጠንቀቂያ ሶስት አስረጅም ንባባቶችን ያመጣል ሁለተኛው ምዕራፍ 6 ነው በኋላም የካዱት ምን አድርገው ነው ተመልከቱ ከላይ ያለውን ነገር ብርሃን በርቶላቸዋል የወንጌል ብርሃን ሰማያዊ ስጦታ ቀምሰዋል የመንፈስ ቅዱስ ተካፋዮች ሆነዋል ማለት ስፒሪቹዋል ግሬስ ሊሆን ይችላል ጸጋ ስጦታ ሊሆን ይችላል ተካፋይ ሆነዋል መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል ቀምሰዋል ማለት ትልቅ የሆነ ጥልቅ የሆነ መንፈሳዊ ልምምድ ውስጥ የገቡ ሰዎች ናቸው ቀላል አይደለም ኋላ ግን ምን አሉ ነው የሚለው አፖስታሲ ይባላል ክህደት ግን ፈጸሙ ስለዚህ ይሄን ሁሉ መንፈሳዊ ኤክስፒሪየንስ አድርጎ ምን ማድረግ ይቻላል ማለት መካድ ይቻላል ስትክድ ምን ይሆናል ነው ችግሩ አንዴ ወደኔ መጣልና አላወጣም ነው ወይስ ምንድነው ሚለን ጻፊው ምን ይለናል ተቃራኒው ከሆነ ካላበቀለች አሁን ይሄንን ተንትን ብሎ ማንም ሰው እንደማያስቸግረኝ እርግጠኛ ነኝ በርሷ ላይ ውሃ ወርዶ ዝናብ ዘንቦ መልካም ታበቀለለች ሲባል ኩርንችት ካበቀለች በቃ ይሄን ሁሉ ዋጋ ከፍዬማ አይ በቃ ለመቃጠል ልክ ኢሳይያስ ምዕራፍ 5 ላይ እንዳለው እስኪ በእኔና በወይኔ እርሻ መካከል ፍረዱ ለወይኔ ያላደረኩት ነገር ምንድነው አጠራጠርኩኝ ድንጋይ ለቀምኩኝ የጥሩ ዘር ዘራው ይሄን ሁሉ አድርጌ መልካም ወይኔ ያበቅላል ብዬ ስጠብቅ ምን አበቀለ ቆምጣጣ እና አሁንም ማረጋውን ተመልከቱ ይላል በወይኔ ላይ አጥሩን እነቅላለሁ ከዛ በኋላ ይሄ የወይኑን ቦታ የቀበሮች ወይ ደግሞ የአራዊት መፈንጫ አደርገዋለሁ the judgment divine judgment መለኮታዊ ፍርድ የመጨረሻው ምዕራፍ 9 ላይ የመጨረሻው ማስጠንቀቂያ ምዕራፍ 10 ቁጥር 26 ምዕራፍ 10 26 ሆን ብሎ ኃጢአትን የመስራት ማስጠንቀቂያ ሶስተኛው ሆን ብሎ ኃጢአትን የመስራት ማስጠንቀቂያ ምዕራፍ 10 26 እነዚህን ሶስቱን ክፍሎች ያመጣውበት ምክንያት በአንድ ላይ የሚያወሩ ነገር ምንድነው ድነታችንን ይዞ ጠብቆ እስከ መጨረሻው መዝለቅ ካልተቻለ የማጣት አደጋ አለ 10:26 እንዲህ ብለን እንጨርሳለን አንድ ሰው በክርስቶስ በማመን ያገኘውን ድነት ሊያጣ የሚችልባቸው ሁለት ምክንያቶች ሰው በደከመ ቁጥር ኃጢአት በሰራ ቁጥር ድነቱን ያጣል ወደሚል ጽንፍ አንመጣ የክርስቶስ ደም ከኃጢአት ሁሉ ሊያነጻ እንደሚችል የጸና ተስፋ ቃል ያለን ሰዎች ነን የህይወት ድካም ድነት አያጠፋም ድነትን ሊያሳጡ የሚችሉ ተግባራቶች አንደኛ ክህደት ይባላል አፖስታሲ ክህደት ይምን ማለት ነው ትክክል ነው ብሎ የተቀበለውን የወንጌል መልእክት አይ መስሎኝ ነበር እንጂ ትክክል አይደለም ብሎ ከተመለሰ ክህደት ይባላል እሱ ድነትን ያሳጣዋል እንዲህ አይነት ኤክስፒሪየንስ አለ የለም በዙሪያችን አለ መስሎኝ ነበር አንዳንዱ ከጴንጤዎች ጋር ባለው ቅይማት ምክንያት መጎዳት ምክንያት ወንጌል ላይ የሚፈጽመው ወንጀል አለ ከነገ ተጣላህ ማለት ወንጌሉ ስህተት ነው ማለት አይደለም
ግልጽ ነው አባባል አይደል ቸርች ላይ ወይ ይጎዳል ወይ ሆነ ተዛ እነዚህ ጴንጤዎች ብሎ ሁለተኛ ሆም ብሎ ወዶ ኃጢአት መስራት የታቀደበት ኃጢአተኝነት ማለት ነው የታቀደበት ኃጢአተኝነት ምዕራፍ 10 26 ላይ ያየነው እሱ የታቀደበት ኃጢአተኝነት ሆም ብለን ኃጢአትን ብንሰራ deliberately ሆም ብለን እና ሰው በንሳ መመለስ ካልቻለ በልበ ጥንካሬነት የሚቀጥል ከሆነ ምዕራፍ 3 ላይ እንዳየነው የተቀበለውን ድነት ሊያጣ ይችላል እዚህ ጋር ጨርሳለሁ ጌታ ኢየሱስ ይባርካችሁ ትንሽም ቢሆን እንደተጠቀማችሁ አስባለሁ ጋብለስ ተባረኩ አሜን